የዕለቱን ወንጌል የሚያስተምሩን ወንጌላዊው ብፁዕ አቡነ ሳዊሮስ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ የሚጋብዙልን የክፍለ ከተማችን ዋና ስራ አስኪያጅ መጋቢ ሃይማኖት ወመጋቢ ሐዲስ አባ ጥዑመ ልሳን ይሆናሉ። እሳቸውን ወደ መድረክ እጋብዛለሁ። ወደምንወዳቸው ወደ ሊቁ ወደ አንጋፋው አባታችን ወደ ብፁዕ አቡነ ሳዊሮስ ወስዳችኋለሁ። ብፁዕ አባታችን ለእኛም ለልጆችዎም ትምህርትዎን ቡራኬውን እንዲሰጡን በታላቅ ትሕትና እጠይቃለሁ። ወለዘፈቀደ ወልድ ይከስትሮቱ ወልድ ለወደደው ምስጢሩን ጥበቡን ይገልጥለታል ይላል። ባለቤቱ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን የተናገረበት ምክንያት አለው። ምንም ለማያውቁ የዋሃን ለሆኑ ለምድር የዋሃን በምድር እንደ ሕፃናት ሆነው ለሚመላለሱ ፍቅር ብቻ እንጂ ዕውቀት ለሌላቸው የሰማዩንም የምድሩንም ዕውቀት ምስጢር እግዚአብሔር አምላክ ስለገለጠላቸው ስለዚህ ራሱንም አባቱንም አመሰገነ። ንጉሥ ለወደደው እንዲህ ይደረግለታል እንደሚባል እንዲሁም ሰማያዊ ንጉሥ ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ለወደደው እንዲህ ይገልጥለታል። ለነቢያት፣ ለሐዋርያት፣ ለቅዱስ ያሬድ፣ ለቅዱሳን ሁሉ ለወዳጆቹ ምስጢሩንና ጥበቡን የገለጠ አምላክ ለእኛም በእውነት ምስጢሩን ጥበቡን ይግለጥልን።
አእምሯችን ለመልካም ነገር የተከፈተ ያድርግልን። ከተነበበችው ወንጌል ግን ሁለት መስመር ያህል አብረን እንከታተላለን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27 ያለችውን ነው መነሻ የምናደርገው። ወይእተ ጊዜ አውሳአ እግዚእ ኢየሱስ ወይቤ አአምነከ አባ እግዚአ ሰማያት ወምድር። ከአዋቂዎች መሰወር፣ ላላዋቂዎች መግለጥ፣ ከጥበበኞች መሰወር፣ ጥበብ ለሌላቸው መግለጥ፣ ለምድር የዋሃን ምስጢርንና ጥበብን መግለጥ ያንተ ፈቃድህ ነውና ስምረትህ ነውና ውድህ ነውና አመሰግንሃለሁ። ሁሉ ተውህበኒ እምኀበ አቡየ፣ ከአባቴ ዘንድ ሁሉ ተሰጠኝ። አልቦ ዘያአምሮ ለአብ ዘእንበለ ወልድ፣ ከወልድ በቀር አብን የሚያውቀው ማንም የለም። ወለወልድኒ አልቦ ዘያአምሮ ዘእንበለ አብ፣ ወልድንም ከአባቱ በቀር ከአብ በቀር የሚያውቀው ማንም የለም። ወለዘፈቀደ ወልድ ይከስት ሎቱ፣ ነገር ግን ወልደ እግዚአብሔር ወልደ አብ ወልደ ማርያም ወልድ እግዚአብሔር ወልድ ስግው ቃል ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ለወደደው ግን እሱ ይገልጥለታል። አብን እንዲያውቅ፣ ወልድን እንዲያውቅ፣ መንፈስ ቅዱስን እንዲያውቅ። እንዲያውም በሉቃስ 10 ላይ የዚሁ ተመሳሳይ ወንጌል ወይእተ አሚረ ተፈስሐ እግዚእ ኢየሱስ በመንፈስ ቅዱስ፣ ያን ጊዜ በመንፈስ ቅዱስ ሐሴት አደረገ ይላል። በመንፈስ ቅዱስ ነው የሚጀምር፣ ሁሉንም ይጠራል። ይገርማቸው እና ይህን የረቀቀ የአንድነትን የሦስትነትን ምስጢር የማዳኑን ምስጢር የትንሣኤውን ምስጢር ለወደደው እንደ ቅዱስ ያሬድ ላለ እንጂ ለማንም አይገልጠውም። ለወደደው ሲባል አንድ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ለወደደው፣ በሌላ በኩል ደግሞ በፍቅሩ ለሚናደድ እንደ ኤማሁስ መንገደኞች እግዚአብሔርን ለሚወደው ልጁን ለሚወድ ቅዱስ መንፈሱን ለሚወድ አምላኩን ለሚወድ ሁሉ ይሰጠዋል፣ ይገለጥለታል ይላል። በእውነት አእምሯችን አሁንም ይክፈትልን፣ አንደበታችንም ይፍታልን። በዚሁ ተመሳሳይ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ላይ በዚህ በትንሣኤው ሰሞን የሚነበብ ነው። ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ ወለበው። ከዚህ በኋላ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ወለበው አእምሯቸው ተከፍቶ መጻሕፍትን አስተዋሉ ይላል። እግዚአብሔር አምላክ ለገሊላ ገበሬዎች፣ ለገሊላ የዋሃን ተከታዮቹ የሰማዩንና የምድሩን ምስጢር ሰማይና ምድር የማይችሉትን ለገሊላዊት ድንግል ለዚያች ብላቴና ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾርሖ፣ ሰማይና ምድር የማይችለውን እንዴት የድንግል ማኅፀን ወሰነው ቻለው ይላል። እግዚአብሔር
ለወደደው እንዲህ ያደርጋል። ንጉሥ ለወደደው እንዲህ ይደረግለታል። የሰማይና የምድር ንጉሥ ኢየሱስ ክርስቶስ በመላእክት ንጉሥ፣ በነቢያት ትንቢትም ንጉሥ፣ በቅዱስ ገብርኤል ብስራት ንጉሥ፣ በቤተልሔም ሲወለድ ንጉሥ፣ እንዲሁም ሲያስተምር ንጉሥ፣ ሊነግስ የሚፈለግ የሚሻ፣ እንዲሁም በመስቀል ላይ ኢየሱስ ናዝራዊ ከዚያ ከሚንቋት ከተማ ወጥቶ የአይሁድ ንጉሥ ወይእተ አሚረ ይሰመያ ለናዝሬት በስመ ሐሳር። ያን ጊዜ መሲሁ በሚመጣበት ጊዜ በምድር ላይ ወርዶ በሥጋ በሚገለጥበት ጊዜ ናዝሬትን በውርደት ስም ይጠራታል። ናዝሬት ማለት የተዋረደ ከተማ፣ የተናቀ ከተማ፣ የተረሳች ከተማ ነበር እና የሰማዩና የምድር ንጉሥ ለወደደው ብዙ ነገር ያደርጋል። ዛሬ የተሰበሰብንበት ዋናው ነገር ለወደደው ለቅዱስ ያሬድ ስለገለጠው ነገር ለማድነቅ ነው። አድንቀንም አንዘልቀውም። ወትመልእ ምድር እምስብሐተ እግዚአብሔር፣ ምድር በእግዚአብሔር ክብር ትሞላለች ተብሎ በነቢያት እንደተነገረው ዛሬ ምድራችን በቅዱስ ያሬድ ዜማ፣ በቅዱስ ያሬድ ማህሌት እየተሞላች ነው። ቅዱስ ያሬድ እግዚአብሔር የገለጠለት እግዚአብሔር ከመምህሩ የተማረውን እንዲያጣፍጠው እንዲቀምመው እንደ መልካም እናት ምግብ በልዩ ልዩ አይነት ቅመም ቀምማ ለልጆቿ እንደምታቀርብ እንዲሁም ቅዱስ ያሬድ ለቤተ ክርስቲያን ልጆች ግዕዙን በግዕዝ ይተረጉማል፣ ዜማውንም በዜማ ተርጉሟል። በእውነት እግዚአብሔር ከእኛ ጋር ነው። ምእመናን፣ እግዚአብሔር አይተወንም፣ እግዚአብሔር አይረሳንም። ጽዮን ወደ እግዚአብሔር ስትጮህ ረስአኒኑ እግዚአብሔር ሀደገኒኑ እግዚአብሔር ትቶኛልን? እግዚአብሔር ረስቶኛልን? አለች። እግዚአብሔርን ሲመልስላት ኢረሳእኩኪ ጽዮን ሆይ አልረሳሁሽም፣ መሰ ረስአት ብእሲት ጓላ አንሰ እየረሳች ጽዮን። እናት ልጇን እንኳን ብትረሳ ዘመኑ ከፍቶ ጽዮን ሆይ እኔ አንቺን አልረሳሽም። እግዚአብሔር ሀገራችን አይረሳትም። እግዚአብሔር ሀገራችን አይተዋትም። ሕዝባችንም አይተው፣ ቤተ ክርስቲያናችንም አይተዋትም እና እግዚአብሔር ሁሉንም አይረሳ። ሁላችን ግን አእምሯችን ለመልካም ነገር የተከፈተ መሆን አለበት። እንደ ልድያ ብእሲት ፈራሂተ እግዚአብሔርን የምትፈራ ሴት የቅዱስ ጳውሎስን ትምህርት ታደምጥ ዘንድ እግዚአብሔር ልቧን አእምሮዋን ከፈተላት። በእውነት አሁኑ ለሁላችንም አእምሮአችን ለመልካም ነገር ይክፈትልን። ዛሬ ትውልዱ አእምሮ ከምን ላይ ነው ያለ? እውነት ለመልካም ነገር እንደ ቅዱስ ያሬድ የተከፈተ ነው? እውነት እንደ ደጋጎቹ አባቶች አይኑ ከእግዚአብሔር ጋር ነው? አእምሮ ለመልካም ነገር የተከፈተ ነው? በእውነት በአሁኑ ጊዜ ከመልካም ነገር ይልቅ በብዙዎቹ አእምሮ ለክፉ ነገር የተከፈተ ነው። በእውነት ያስተካክላችሁ። ወጣቶች ተጠንቀቁ። ስለ ቤተ ክርስቲያናችሁ ስትናገሩ ተጠንቅቃችሁ፣
ስታወሩ ተጠንቃችሁ፣ ስለ አባቶቻችሁ ተጠንቃችሁ፣ ስለ እናት ቤተ ክርስቲያናችሁ ተጠንቃችሁ እንድትናገሩ ያስፈልጋል። እንደ ሌሎች ባለጌዎች ሰዎች እንዳትሆኑ። ባለጌ በማዕድ ያፍራል፣ በነገር ይደፍራል ይባል። በእውነት ለዚህ ልንጸልይለት ይገባል። ትውልድ ለመልካም ነገር የተከፈተ እንዲሆን፣ አእምሮው ለመልካም ነገር የተከፈተ እንዲሆን ቤተ ክርስቲያን መጸለይ ያስፈልጋል። እናንተ በዚህ አውደ ምሕረት የምትገኙ የቅዱስ ያሬድ ልጆች በእውነት ክብር ይገባችኋል። ልጆቻችሁንም እየተካችሁ ነው። በእውነት ክብር ለሚገባው ክብር ስጡ ስለሚል የምንጨነቅም ለእናንተ ነው፣ የምናሰልም ለእናንተ ነው። ክብር የሚገባው ክብር ካለ ለእናንተ ይገባል ብለን ነው የምናስበው፣ የምንጸልየው፣ የምንመኘው እና ሊቃውንቱ አይዟችሁ፣ ልጆቻችሁን ተኩ፣ በእናንተ እንዳይቀር ትውልዱም ወላጆቹን እንዲተካ ያስፈልጋል። ሊቃውንቱን ተኳቸው። ጥሩ ነው፣ ደስ ይላል። የወጣቱ ሞራል፣ የወጣቱ ዝማሬ በጣም ነው ደስ የሚለው። ግን ዳር ዳሩን እየሄደ ነው። ለምን ባህር ድጓ አይገባም አይማርም? ለምን እናት ድጓ አይማርም? ለማን እየተወው ነው? በውጭ ያሉት እየበለጧችሁ ነው። በውጭ ያሉ ትውልዶች ትውልደ ኢትዮጵያውያን እናት ድጓ እየተማሩ ነው። ባህር ድጓ ገብተው እየተማሩ ነው። እንዳታፍሩ፣ እንዳይቀድሟችሁ። በእውነት እናንተ ለሌላው አርአያ መሆን ያስፈልጋችኋል እና ሁሉንም የቤተ ክርስቲያን ትምህርት ወደ አባቶች ቀረብ ብላችሁ ጨምሩበት። ወደ ጥልቁ ግቡ፣ ወደ ቅኔው ግቡ፣ ወደ ድጓው ዘር ግቡ። ወደ እናት ድጓ፣ ወደ ባህር ድጓ ገብታችሁ ተማሩ። ድጓ የሚባለው መጽሐፍ የቱ ነው ብላችሁ ሊቃውንቱን ጠይቋቸው። እንዲሁም በትርጓሜ በኩል ያለውንም ቀረብ ብላችሁ ተማሩ። ደግሞ ለሌሎችም እናንተ እንድታስተምሩ ሁኑ እና ለመልካም ነገር አእምሮአችን ከተከፈተ እግዚአብሔር ሁሉን ነገር ይገልጥልናል። ሰላሙም ፍቅሩም ሁሉም ለእኛ ይሆናል። ቤተ ክርስቲያናችን እንታደጋታለን። ቤተ ክርስቲያናችን የምትታደጋት ቃሉን በመስማት ቃልህን አገኘሁት በላሁት እንደ ቅዱስ ኤርምያስ እንደ ሌሎችም ነቢያት እንደ ቅዱስ ያሬድ መሆን አለበት ትውልዱ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በዓሉን የሰላም የፍቅር የበረከት የፈውስ የረድኤት የፍስሐ የሐሴት ያድርግልን። የደብሩ ልማት ኮሚቴ አጭር አንዲት ጽሑፍ ሪፖርት ያቀርባል። ወደ እሱ ወስዳችኋል። በመጀመሪያ ደረጃ ለጻድቁ አባታችን ለቅዱስ ያሬድ ዓመታዊ በዓል ሁላችሁንም እንኳን በሰላምና በጤና አደረሳችሁ። አንደኛ ለማህበረ ምዕመናኑ ያልተቋረጠ የጸበል አገልግሎት መስጠት አለበት በማለት፣ በሁለተኛ ደረጃ በግቢው ውስጥ ለወደፊቱ ለሚሰሩ ፕሮጀክቶች ይጠቅመናል በማለት ይህንን ከፍተኛ የሆነ ለደብራችን የውሃ ሀብት ተገኝቷል ማለት ነው። ሁለተኛው በዚህ በደቡብ በር በኩል በአዲሱ በር በኩል ከቂርቆስ ክፍለ ከተማና ከወረዳ 3 ጋር በመነጋገር በተሰጠን ፈቃድ መሰረት የግሬኔል ስራ ተሰርቶ እሱም አሁን አገልግሎት እየሰጠ ነው። ከቅዱሳት ስዕላት ጋር ተያይዞ በተለያየ ምክንያት ለአንድ ዓመት ያክል የመጓተት ነገሮች ነበሩ። እሱንም በሰበካ ጉባኤው ነት በአብዛኛው ከ90% በላይ ተጠናቆ እሱም ያው የታየ ነገር ነው ማለት ነው። ይሄ እንግዲህ የምታዩት የመብራት የአውደ ምሕረት የህንፃ ቤተክርስቲያኑን እድሳት ይሄ አዲስ የተሰራውን በር ለረጅም ጊዜ አገልግሎት እንዲሰጥ ቀለም የመቀባት እንዲህ አይነት ስራዎች ተሰርተዋል ማለት ነው። ሌላው አንድ ትልቅ ስራ የሰራ ነው። ደብራችን ለወደፊቱ ምን ነገሮች ያስፈልጉታል የሚሉትን ነገሮች ተነጋግረን በድሪም ላይነር ሆቴል
መጋቢት 28 አንዳንድ ምዕመናንን ጠርተን ከነሱ ትልቅ ግብዓት በመውሰድ ለወደፊት ብዙ አጋሮችን አግኝተናል። የዛሬ ዓመት ምናልባት በጣም ለየት ያለ ነገር እናገኛለን ማለት ነው። ይህም ትልቅ ነገር ነው ማለት ነው። ሌላው እንደምታዩት ከዚህ ከደቡብ በር ይዞ እስከዚህ እስከ ሥላሴ አዳራሽ እስከ ጸበል ቤቱ ድረስ በምንለው ቦታ ላይ ኦልሞስት ወደ 55 ሜትር በ6 የሆነ G+3 ለመስራት ዲዛይኑ እየተጠናቀቀ ይገኛል። ይህንን ለመስራት እንግዲህ ሁላችንም አስተዋጽኦ ማድረግ አለብን። ዋና ዋና ምን አገልግሎት ሊሰጥ ይችላል የሚለውን እንኳን እንደው አንዳንዶቹን ብነግራችሁ፣ አንደኛ ለአባቶች ካህናት ማረፊያ፣ ለሰንበት ትምህርት ቤቱ አገልግሎት፣ ለአብነት ትምህርት ቤት አገልግሎት የሚሰጡ ልዩ ልዩ አዳራሾች ይሰራሉ። ለማህበረ ምዕመናኑ ደረጃውን የጠበቀ ከደቡብ በር ይዞ እስከዚህ ድረስ ደረጃውን የጠበቀ መጠለያ አለው። እሱም ይሰራል ማለት ነው። ለደውሉ ደጀ ሰላም እንደምታውቁት ደጀ ሰላም የለም። ስለዚህ ይህን እንፈታለን ብለን እናስባለን። የተለያዩ የአስተዳደር ቢሮዎች አሉ። የሰንበት ቤቶችንም እናጠናከራለን ማለት ነው። እንግዲህ እነኚህን ስራዎች ለማጠናቀቅ የሚያስፈልጉ ቁሳቁሶች 2500 ኩንታል ያስፈልጋል። የአንዱ 1300 ብር ነው። በአጠቃላይ ወደ 3.2 አካባቢ ያስፈልገናል። አሸዋ በመኪና ነው 30 መኪና ያስፈልገናል። የአንዱ ዋጋ 50 ሺህ ብር ነው። ያው ግልጽ ስለሆነ ወደ 1.5 አካባቢ ያስፈልገናል። ጠጠር በመኪና 15 መኪና የአንዱ ዋጋ 45 ሺህ ነው። ወደ 675 ሺህ ብር ያስፈልገናል። ሌላው ብረቶች ቤርጋ ያስፈልገናል። እነኚህ እንግዲህ ባለ 8 እንደሚታወቀው ባለ 10 ባለ 12 እና ባለ 14 እና ባለ 16 ሁሉንም አራቱንም ብረት አይነቶች እንጠቀማለን። ባለ 8ቱ 3000 ፒስ ያስፈልገናል። ይሄ እንግዲህ በ750 ብር ስናባዛው ወደ 2.2 አካባቢ ነው። ባለ 10 200 ፒስ ያስፈልገናል። ኦልሞስት 1200 ነው የአንዱ ዋጋ ወደ 240 ሺህ ብር። ባለ 12 200 ያስፈልገናል በ1600 320 ሺህ ብር። ባለ 14 600 ፒስ ያስፈልገናል በ2350 ብር ስናባዛው ወደ 1.4 አካባቢ ያስፈልገናል። ባለ 16 500 ውዱም ይሄ ነው፣ ብዛትም ያለው ይሄ ነው። አንዱ 3050 ብር ነው፣ ወደ 1.5 አካባቢ ይፈጃል። ይሄም ሌላው የሴራሚክ ንጣፍ የሁሉም ማለት ነው ወደ 1300 ካሬ ሜትር የሚሸፉን ነው። ባለ 60 ማለት ነው በ1300 ብር ነች አንዷ ካሬ፣ ወደ 1.7 አካባቢ ነው። ያው 400 ቆርቆሮ ያስፈልገናል ወደ 520 ሺህ ብር ነው። ይህን ድምሩን ብናየው ወደ 15 ሚሊዮን ብር አካባቢ ነው የሚሆነው። እናንተ እጃችሁን ዘርጉ ለማለት ነው። ስለተሰጠ ጊዜ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን የተነገረው በልማት ኮሚቴው ይሄ መጠለያ መሰራት አለበት። 5 ደቂቃ ለባህታዊ ለሊቀ ትጉሃን ገብረ መስቀል ኃይለ መስቀል እሰጣለሁ። በመላው ዓለም ሆናችሁ የምትከታተሉ በልማት ኮሚቴ የቀረበው ለመደገፍ እግዚአብሔር ካበቃችሁ የቅዱስ ያሬድ ልጆች እችን የባንክ ቁጥር ያዙልኝ። ሁለቱንም የባንክ ቁጥር እነግራቸዋለሁ። አንደኛው ስለት የአስራት በኩራት ማስገቢያ 1021 21 98 645 ደግሞ ልማቱን ለመደገፍ 1021 21 95 549 1021 22 02 607 በእነዚህ የባንክ ሂሳብ ቁጥሮች በሞባይል ባንኪንግ ባላችሁበት ዛሬ ተመችቷል። ትንሽ ነው ትልቅ ነው አትበሉ፣ መባረክ ብቻ። እኔ 50 ኩንታል ሲሚንቶ ሰጣለሁ። 50 ኩንታል ሲሚንቶ ቃል ገብቻለሁ። እግዚአብሔር የተመሰገነ ይሁን። የቅዱስ ያሬድ ልጆች ግን ዓለምን ሞልተውታል። ካህናቱ በዜማቸው በቅዳሴያቸው የቅዱስ ያሬድ ጣዕመ ዜማ የሌለበት ዓለም የለም። ቅዱስ ያሬድ ዓለም አቀፋዊ ቅዱስ ነው። የዚህ በረከት ተካፋዮች ለሆናችሁ ለእናንተ ደግሞ
እድለኞች ናችሁ። በዚህ በቅዱሱ ስም ቤተ ክርስቲያን መስርታችሁ ፈጣሪያችሁን ታመሰግናላችሁ። የቅዱሱ በረከት በእናንተ ላይ ይሁን። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። እዚህ ላበቃኝ አምላክ በቸርነቱ በፍቅሩ እናንተ ጋር እንድገናኝና ይህንን ታሪክ ለማየት ያበቃኝ ፈጣሪን በቅድሚያ አመሰግነዋለሁ። ከዚያ ቀጥሎ ደግሞ እናንተ በጸሎታችሁ በፍቅራችሁ ለዚህ እንድበቃ ያደረጋችሁ እናንተም ደግሞ ከፍ ያለ ምስጋና አቀርባለሁ። በእውነቱ ለእኔ ይሄ ትልቅ ታሪክ ነው። እርስ በርሳችን መፈቃቀር አለብን። ተስፋ ሳትቆርጡ ሁልጊዜ ይገኒው ቅድመ ኢትዮጵያ ያለው እግዚአብሔር በየሁላችን ፊት ነው ያለው። እንኳንስ በዚህ ጉባኤና ሁለትም ሶስቱም ቢሰባሰቡ በስሜ ቢስማሙ በመካከላቸው እገኛለሁ ያለው እንኳን በዚህ ጉባኤ ሥጋው ደሙ በተቀደሰበትና እልፍ አእላፋት መላእክት ኢየሱስ ክርስቶስም ከመካከላችን ስላለ በዚህ እንጽናናና እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። በቸርነቱ በመግቦቱ ጠብቆ እዚህ ሰዓት ላደረሰን አምላክ ክብርና ምስጋና ለሱ ይሁን። ከጻድቁ አባታችን ከቅዱስ ያሬድ ረድኤት በረከት በሁላችንም ላይ ያሳድርብን። ይህንን ቦታ እግዚአብሔር አክብሮ ስለሰጠን እግዚአብሔር ይመስገን። ምክንያት የሆኑትንም ሁልጊዜ ከአእምሯችን ልንረሳቸው የማይገባን ወይዘሮ ደስታ ሞላ የዚህ ርስት ጉልት ባለቤት ልጅ ስለሌላቸው ቅዱስ ያሬድ ልጄ ነው ብለው ይህንን ቦታ ለቅዱስ ያሬድ ሰጥተው ከዚያው ከትውልድ ስፍራቸው የነበሩትን የቀደሙትን አንጋፋ ካህናት እነ ቄሰ ገበዝ መምሬ ፍስሐ ምልክ ያለውን እና አባ ገብረ ኢየሱስን እነ መምሬ አየለ እነ መምሬ አበበን እነ ቀኝጌታ አሰፋን ያሉትን እዚህ በማምጣት ዛሬ በእውነት በአጸደ ነፍስ ሆነው ይህንን አገልግሎት ሲያዩ ነፍሳቸው ምን ያህል ደስ ይላል በእውነቱና የቀደሙትን ልናስባቸው ይገባል። እግዚአብሔር ዘራቸውን ይባርክ። ይህንን ቦታ ርስት አድርገው የሰጡት እናት በሥጋ የወለዱት ልጅ የላቸውም፣ ግን ይሄ ሁሉ የእሳቸው ልጅ ነው እና ይሄ ሁሉ በረከት ነው እና ይሄ ነው እግዚአብሔር የሰጣችሁን ሀብት ለቁም ነገር ማዋል ማለት ይሄ ነው። ከቅዱስ ያሬድ እኮ የምንማረው አንዱ ይሄ ነው እኮ ዓለምን መናቅ አይደለም። በንጉሱ በአፄ ገብረ መስቀል ያንን ጣዕመ ዜማውን ሲያሰማ በተመስጦ ሆነው የያዙት በትረ መንግስት በእግሩ ላይ ሲያርፍ ያ ሁሉ ደም እንደፈሰሰው በተረዱ ጊዜ ምን ላድርግልህ የደም ካሳ ምን ልስጥህ ባሉት ጊዜ ምንድን ነው ያለው? እንደ ዛሬ ትውልድ አይደለም። ዛሬ በንጉሥ ፊት ብትቆሙ ምንድን ነው የምትለምኑት? እናንተ ታውቃላችሁ። ቅዱስ ያሬድ ግን ምን አለ? ንጉሥ ሆይ ፈቃዶ ከሆነ ይህን ያህል ጊዜ በዚህ ከተማ በአክሱም ከተማ አስተምሬአለሁ፣ ብዙ ደቀ መዛሙርት አፍርቻለሁኝ፣ በእግሬ የሚተኩ መምህራን አሉ። እኔ ቀሪውን ዘመኔን ንጉሥ ሆይ ፈቃዶ ይሁንልኝና ወደ ገዳም ገብቼ በምናኔ ልኑር ብሎ ነው የጠየቀው። እግዚአብሔር የተመሰገነ። ይሄ ነው ዓለምን መናቅ ማለት። የፈለገውን ነገር ማግኘት ሲችል ነገር ግን የተመኘው የፈለገው ያንን ነው። ንጉሡ ምንም እንዲለያቸው ባይፈልጉም ልባቸው ቢያዝኑም ስለ ቃላቸው ሲል ፈቅደውለት በዚያው በጸለምት በረሃ ቅዱስ ያሬድ ተሰውሯል። በምናኔም ነበር፣ በኋላም ተሰውሯል። ዛሬም ለበቁት ይታያል፣ ድምፁም ይሰማል። እንዲህ ያለ ሞትን ካልቀመሱት ቅዱሳን አባቶች አንዱ ቅዱስ ያሬድ ነው። ተሰውሮ ያለ የእሱ ልጆች ናችሁ፣ ደስ ይበላችሁ። እናንተ ሊቃውንተ ቤተ ክርስቲያን የቅዱስ ያሬድ ልጆች ናችሁና ደስ ይበላችሁ። እናንተ በስሙ የተሰየማችሁ ውሉደ ያሬድ ተብላችሁ የተሰየማችሁ የሰንበት ተማሪዎች ደስ ይላችሁ ይገባል። በእውነት
በእግሩ ተተክታችኋል ማለት እንችላለን። ዛሬ የሰማነው በእውነት የመላእክት ዜማ ነው። ከእናንተ አንደበት የሚወጣም አይመስልም። ይህ መታደል ነው። እግዚአብሔር የተመሰገነ ይሁን። እዚህ ደርሶ እኔም በማየቴ ደስ ይለኛል። በጣም ነው የምደሰተው። እግዚአብሔር ይክበር ይመስገን። አሁንም ቦታውን እግዚአብሔር ይቀድሰው ያስፋው። አባታችን ሆይ ብለን እንጸልይ።